መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። እውነት በዚህ 7 ዓመት ጊዜያት ውስጥ የዜጎች ደህንነትና ሰላም የማስጠበቅ ኃላፊነቱን መንግስት ተወጥቷል። ምንም እኮ የኢትዮጵያ 120 ሚሊዮን ህዝብ እኮ የሚመሰክረው ነው። ደህንነት እንደዚህ ብርቅ የሆነበት ጊዜ ነበር እንዴ? እየተቀደረ ትገባላችሁ። ሁላ የታመሙትን ቅድሚያ ስጡን። እሺ የታመሙትን ቅድሚያ እንድንሰጥ ተባበሩንና በጣም የደከመው ቅድሚያ እናቀር። አንድነት ፓርክ በለው ወዳጅነት ፓርክ በለው የፈለገ ኢንቨስትመንት በለው ምድሪቷ ላይ በወርቅም በዳይመንድም ይገባል። ከነዚህ ሰዎች ከማይተካ ህይወታቸው ይበልጣሉ። ለአንድ ሀገር እነዚህ ልጆች ማጣት አይከብድም ወይ? እነዚህ እድለኞች ሆነው አየናቸው እንጂ ያላየናቸው ድምጻቸውን ያልሰማናቸው በኢትዮጵያ በተለያዩ አካባቢዎች በአራቱም አቅጣጫዎች ክፍለ ሀገራት ውስጥ እንዲህ አይነቱ የግዞት እስር ቤት ውስጥ ማሰቃያ ውስጥ ስንቶቹ እየተሰቃዩ እንደሆነ ቤት ይቁጠሩ። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። ሰው አይገረፍም፣ በህግ አግባብ ይያዛል፣ በህግ አግባብ ይፈታል። ከዚህ በኋላ ምን ሊያደርጉ እንደሚችሉ አላውቅም። በጣም እንግዲህ የገነት ጉዳይ አንድ ማሳያ ነው። እንደነ ክርስቲያን ታደለ እንደነ ካሳ ተሻገር የመሳሰሉ የህዝብ እንደራሴዎች በቤታቸው በልጆቻቸው በሚስቶቻቸው ፊት ክብራቸውን በማዋረድ ማንነታቸውን ብሔራቸውን መሰረት ባደረገ ያበሻቀጡ እየደበደቡ በሰደፍ እየመቱ እያንገላቱ ወደ ግዞት ወደ አዋሽ 7 እና ወደ ሌላ ቦታ ላይ ማቆያ ቦታ ላይ ወስዶ 40 ቀንና ከዛ በላይ አንገላተውና አሰቃይተው ፍርድ ቤት አቅርበው ይሄውኑ በግዞት ስር ላይ ሆኖ በፍርድ ቤት እየተንከራተቱ ነው የሚገኙት። ሰውም ባገኘው አጋጣሚ ጭምር ሁሉ እንደዚህ ግዞቱን እየገለጸ ነው። በዚህ በ7 ዓመት ውስጥ በሩጫው በማህበራዊ እንቅስቃሴ ህይወቱ ሁሉ ይሄንን እያሰማን ያለው። አረ አላህ ብላችሁ አረ በእግዚአብሔር ይዘናችኋል። አረ ትላልቅ ባለስልጣኖች አላህን ፍሩ፣ ነገ ትጠየቃላችሁ። ይሄ መሬት እዚሁም እንደለፉበት አይደለም፣ ጥላችሁ ትሄዳላችሁ። ዜጋ ይሰቃይ፣ ኢትዮጵያ የሚል መታወቂያ ይኑረን። ይሄ በብሔር ታጠረ ነቀርሳ ይልቀቀን። አላህም መስወል እኛ አባት ደግሞ የሚያሰሙት አቤቱታ አለ። ይሄ ነገር የሆነው በዋት መራሹ አገዛዝ ስርዓት አይደለም፣ በደርግ አይደለም፣ በኃይለ ሥላሴ አይደለም። 7 ዓመት ይሞልቷልና ሻማ አብርታችሁ ቄጤማ ጎዝጉዛችሁ እልል በሉልኝ የሚለው አብይ አህመድ በሚመራው ሀገር ላይ እየሆነ ያለ እውነት። ምክንያቱም በ100 ዓመት የሚጠፋ ነገር ነው በዚህ 7 ዓመት ውስጥ ይጠፋ። በዘመናት የሚወድሙ ነገሮች ናቸው በዚህ 7 ዓመት ይወድሙ። በዘመናት ኮስት የሚያረጉ ዋጋ የሚያስከፍሉ ነገሮች በእነዚህ 7 ዓመት ውስጥ ኮስት አድርገውናል፣ ዋጋ አስከፍለውናል። ወያኔ የሚባል ስሙን እንኳን ሲጠሩ በስማም ብሎ ራቁት ጀነራል ጻድቃን ስለሱ የተጻፈ መጽሐፍ አታነቡ፣ ስለሱ የተሳለው አትዩ፣ ፎቶውን አትዩ። በጭራሽ እንደዚህ አይነት ነገር በዘራችሁ አይደርስ። ታርሻል እንኳን ካለው እውነት ነው። እኔ ራሴ በሆዴ በዘራ አይድረስ ይያልኩ ነበር። አሁን ዳንኤል ክብረት እንደው ለልጆቹ በህይወት ታሪክ ውስጥ መዝገብ ውስጥ ይሄን ቪዲዮ እሱም ሆነ በሱ ዙሪያ ላይ ያሉ እንደው ሱስ አንደኝነቱ ገብቶበታል። ለቤተሰቦቹ ውስጥ ጭምር አያሳፍርም። ታላቁ መጽሐፍ በግልጽ ነው ለጌታ አትገዛ ብሎ በግልጽ ያስቀመጠው ለዚህ ነው። አንዳንዶች ደርግ የወደቀው 83 ነው ይላሉ። አይደለም፣ ደርግ የወደቀው የወጣ ማግስት ነው። ሲንገዳገድ የቆየበት ጊዜ ቆጥረን ነው እንጂ ወጥቶ በማግስቱ መረሸን ሲጀምር ከህዝብ ልብ ወጣ፣ ከህዝብ አእምሮ ወጣ፣ ቀስ እያለ ከሀገር ወጣ። ከሀገር የወጣበት ጊዜ ሳይሆን ከህዝብ ልብ የወጣበት ጊዜ የወደቀው። ሰው በቃሉ ነው አይደል የሚመዘነው? አብይ ራሱ ምን ብሏል? ቃል ይገድላል፣ ቃል ያድናል ብሏል። እንግዲህ አብይ አህመድ በቃሉ መሰረት ዳነ ወይስ ሞተ? የዛን ጊዜ ብዙ ሰዎች ወደው እንደው ደህንነታችንን ምናምን ላንተ ብለን እንሙት ያሉት ሰዎች ደህንነት ተጠብቃለሁ ብለ እኔ የሰፈራችሁ ሚኒሻ አይደለም ያልክለታል። የዛን ጊዜ ሞታል።
ሰላም ጤና ይስጥልን የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን የ7 ዓመት የአብይ ተስፋዎችና ውሸቶች በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር አብረን ቆይታ እናደርጋለን። እስከ መሰናዶ ፍጻሜ አንድ ላይ እንድትቆዩኝ በአክብሮት የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየኝ ይድነቃቸው። እንግዲህ ሳምንት አልመጣንም ነበር። አሁን በ15ኛው ቀናችን መሰለኝ የተገናኘን። አው እውነት ነው። ምክንያቱም ለተመልካቾቻችን ያው ከዚህ ቀደም የገባነው ቃል ነበር እንዲሁ ጊዜውን ጠብቀን ፕሮግራሞቻችንን ለማቅረብ ሆኖም በተለያየ ምክንያት አንድ ሳምንት ዘለናል። ለዚህም አድማጭ ተመልካቾቻችንን ይቅርታ እንጠይቃለን። እንግዲህ መቴ የ7 ዓመታት የአብይ ተስፋና ውሸቶች በተሰኘ ርዕሰ ጉዳይ ቆይታ እናደርጋለን። ለአድማጭ ለተመልካቾቻችን እንግዲህ አስረጅ የሆኑ ቪዲዮዎችን በማሳየት ምን ያህል ተስፋ ሲሰጥ ነበር እንዲሁስ ውሸቶቹስ ምን ይመስላል የሚሉት ነገር ላይ ነው ቆይታ የምናደርገው። መቴ መልካም ነው። እስቲ ቪዲዮአችን እኔና እንስማና እንግዲህ ማን ምን ብሎን ነበር አሁንስ ምን እያለን ነው የሚለው ምንም የራሳችን ትንታኔው ራሱ ሳይጨመርበት ቃል ራሱ ይናገራልና እሱን ምን ሰማው ይሆናል ማለት ነው። በጣም ጥሩ። እስኪ በቀድሚያ አብይ አህመድ ወደ ስልጣን ሲመጣ ለኢትዮጵያ ሕዝብ የገባው ቃል ምን ይመስላል የሚለው በፓርላማ ላይ ያደረገው ንግግር እስኪ እንመልከት። ከልብ የመነጨ ይቅርታ እጠይቃለሁ። ህይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። እንግዲህ እንዳየነው መንግስት የዜጎችን ሰላም የመጠበቅና የማስከበር ኃላፊነትና ግዴታውን ይወጣል። እንዲሁም ለሆነውና ከዚህ ቀደም ለተፈጸሙ ነገሮች በሙሉ ይቅርታ እንጠይቃለን ብለዋል። ከዚህ እስኪን ጀምር ወደ በኋላ አካባቢ ለተመልካቾቻችን እንገልጽላቸው ልክ እንደዚህ አስረጅ የሆኑ ቪዲዮዎችን ያቀርብልን ነው እንግዲህ ተነታኒዎቻችንና በዚህ ጉዳይ ላይ ያለን አስተያየት የምንሰጠው። እንግዲህ ይቅርታ ጠይቋል። ለተፈጸመ በደሉ ይቅር በሉን ብሏል። ቀጥሎ ደግሞ መንግስት የዜጎችን ሰላምና ደህንነት የማስጠበቅ ግዴታውን ይወጣል ብሏል። እና መቲ እውነት በዚህ 7 ዓመት ጊዜያት ውስጥ የዜጎች ደህንነትና ሰላም የማስጠበቅ ኃላፊነቱን መንግስት ተወጥቷል ወይ? አብይስ የገባውን ቃል ኪዳን ፈጽሟል ወይ? እንዲሁም ደግሞ ለሆነው ሁሉ በነበረው አገዛዝ ስርዓት በህወሓት መራሹ የኢህአዴግ አገዛዝ ስርዓት ለተፈጸሙ በደሎች ሁሉ ይቅርታ ጠይቃለሁ ብሎ ነበር። ግን በሱ የስልጣን ዘመን በባለፉት 7 ዓመታት እሱ ይቅርታ ከጠየቀባቸው በላይ ግፍና በደልስ አልተፈጸመም? ምንም እኮ የኢትዮጵያ 120 ሚሊዮን ህዝብ እኮ የሚመሰክረው ነው። ደህንነት እንደዚህ ብርቅ የሆነበት ጊዜ ነበር እንዴ? ድሮም በተወሰነ ደረጃ ስጋቶች አሉ፣ ለውጦች ይመጣሉ ሁሉ ጊዜ ወይ ተፎካካሪ ፓርቲዎች ወይም አመጾች ሲኖር መንግስት አምባገነናዊ መንግስት በአደባባይ ሰውን ይገላሉ ምን ይላሉ። በደርግም ጊዜ የታየ ነው፣ በወያኔም ጊዜ እንደዚህ አይነት ነገር ተደርጓል። በሀገር ደረጃ እንደዚህ ከጫፍ እስከ ጫፍ ናሽናል ክራይሲስ ብሔራዊ ክራይሲስ ሀገሩ ሁሉ እንደገና እንደዚህ የሚሸበርበት አንዴ በሊቢያ አንዴ በየመን አንዴ በያቅጣጫው ህዝቡ የት ሄደን እንሙት እኮ ነው ኢትዮጵያ ከምንሞት መሞታችን አይቀርም የት ሄደን እንሙት የሚልበት እጅግ በጣም ደህንነት ብርቅ የሆነበት ዘመን ይሄ ነው ለኔ እስከዛሬ አሜን። ሌላም ጊዜ ደህንነት ችግር አለ፣ ችግሮች አሉ፣ እያደገ መጥቶ አሁን እኮ በቃ እስከ ጭንቅላታችን እኮ ሙሉ በሙሉ የተዘፈቅንበት ሁኔታ ነው የሆነውና ሰሞኑን አንዳንድ ወጣቶች የሚለቋቸውን ቪዲዮ ማህበረሰቡ ምንድነው የሚናገረው የሚለውን ማወቅ ከፈለክ ያው ሜንስትሪም ሚዲያ ላይ ቲቪ ላይ ፋና ላይ ምናምን ዋልታ ላይ አታይም። የምታየው አንዳንድ ወጣቶች እንደዚህ በየአካባቢው የሚለቁት ላይ ነውና ሰው ወጥቶ እኔ በሰው ሀገር ሄጄ በረሃ ከሚበላኝ በሰው ሀገር ሄጄ ባሪያ ከመሆን በሰው ሀገር ሄጄ ከመንከራተት እዚሁ በሀገሬ ሲል ዱብ ይልና የሆነ መሳሪያ ምናምን ተኩስ እንትን ይላል ማለት ነው። እና ሌላ የፈለገው እዚሁ ሀገር ይሰርቼ እኖራለሁ ባህር ከሚበላይ ምናምን እያለ ግን ኢትዮጵያ ውስጥ ጥይት እንደመታው ተደርጎ ነው ያለቀው ማለት ነው። እና ጥይቱ ደግሞ ከሁሉም አቅጣጫ የሚጮህ ነበር የሚያሳስብ ትክክለኛውን
መሬት ላይ ያለው ነገር ነው የሚያሳይ ስንቱን ተናግረን እንችላለን ሰው ወጥቶ አይገባ ተማሪ ተምሮ ወደ ቤቱ አይሄድ ሲጀመር ትምህርት ቤቱም የሚዘጋው ብዙ ነው እገታው በፊት እገታ ከተባለ ሽፍቶች ጫካ ያሉ ያውም ገጠር ያሉ አንዳንድ ቦታዎች እንሰማለን ዛሬ መሃል ከተማ አዲስ አበባ ላይ የሽፍታ መንጋ ነው የመንግስታዊ ሽፍታ መንጋ ነው ያጋች መንጋ ነው ያለው በየአካባቢው መከራው ስቃዩ ዲቴንሽን ሴንተሩ ማጎሪያው የእናቶች ለቅሶ ድህነቱ ሁሉ ነገር ሁሉ አስጊና መቅሰፍ የሆነ ጊዜ ነው ለኔ የሚታይ በትክክል ገልጸሽዋል መት ይሄ አንቺ ያልሽው ምንም የምለው ነገርም በአሁን ሰዓት ላይ አስረጅው ለነገር አይደለም እንደ ሀገር እንደ ኢትዮጵያ የገጠመን ችግር ነው ይሄ ችግር ደግሞ በእያንዳንዱ ኢትዮጵያ ቤት ውስጥ ያንኳኳ ነገር ነው አሁን እንደውም በስተመጨረሻ ላልሽው ነገር ያው ተስፋ የቆረጠው በበረሃ ከሀገር ልውጣ ብሎ እንግዲህ ህይወቱን ለአደጋ አጋልጦ እየደረሰበት ያለው በደልና ሰቆቃ አለ ያ እንዳለ ሆኖ ደግሞ ወጣቱስ በሀገር ቤት በባለፉት 7 ዓመታት ምን እየሆነ ነበር በየማጎሪያው ካምፕ ውስጥ ምን አይነት በደልና እንግልትስ ይደርስበት ነበር ይሄንን በተመለከተ አንድ የተዘጋጀ ቪዲዮ አለ እሱንም እናያለን እስኪ ህዝብም በዚህ ዳኝነት ውስጥ ወጣቱ በገፍ በካምፕ ውስጥ ገብቶ ይደርስበት የነበረው ሰባዊ ቀውስ ምን ይመስል ነበር በዚህ በካምፕ ማጎሪያ ውስጥ የሆነውን ነገር አስመልክቶ ደግሞ እስኪ ወደ በኋላ ተመልሰን ቪዲዮውን አይተን እንሰጠው ማብራሪያ ይኖራል ምናልባት እሱን ተመልክተን እንመለስ እስኪ መት መልካም ለንም አልቆም እንሰጣቸዋል ችግር የለም አይዟችሁ እሺ እየተቀደረ ትገባላችሁ ሁላ የታመሙትን ቅድሚያ ስጡን እሺ የታመሙትን ቅድሚያ እንድንሰጥ ተባበሩንና በጣም የደከመውን ቅድሚያ እናክም እሺ እንደ ባለሙያነታችን ጠብቁን እኛ ባለሙያዎች ነን ሌላ ምናቆ ነገር የለም የደከመ መግደል ነው ወይ መንግስት ያዘዘን ማለት ነው እንትን ድናለ እኔ ባለሙያ ነኝ ተዚህ ላይ አይደለ ወረርሽኝ ገብቶ ብዙ ሰዎች ያለቁበት ነገር እንደነበረ ትዝ ይለኛል በጣም ኢትዮጵያ ምድር ላይ እንደዚህ አይነት ስቃይ በዜጎች ላይ መቼም ብቻ አንዳንዴ ወደ ላይም ወደ ሰማይም የምታይበት ሁኔታ አለ ካቅም በላይ ሲሆን እንደዚህ አይነት ግፍና መከራ ሲመጣ ይዞት የሚመጣው አንዳች ነገር ከሰማይ የራሄልም ባምንለው ማለት ነው ያ ክርስቲያኖችና የሁሉ ወጣት በእንደዚህ ሁኔታ ከሽፎ ተሰቃይቶ አልቅሶ ተማሮ የደሙ ደመ ከልቦ ነው የሚያልፍባት ሀገር መሆኗ በጣም የሚገርም ነው የሚደንቅ ነው ይሄው ነው እንግዲህ እዚህ ቪዲዮ ላይ እንዳየነው እነዚህ እንግዲህ አብዛኞቹ በነገርሽ ላይ በወቅቱ ይሄ በአማራ ክልል መንግስት ይሄ ጦርነቱን መንግስት መራሽ ጦርነቱ በታወጀበት ወቅት በገፍ በአዲስ አበባና በዙሪያ የሚገኙ አማራ ማንነት አላቸው ተብሎ መንግስት የጠረጠረውን በሙሉ በገፍ አስሮ ያሰቃየበት ወቅት ነው በዚህ ማጎሪያ እስር ቤት ውስጥ ብዙ ህይወትም ጠፍቷል እሱም እንዳለ ሆኖ አካላዊ ጉዳት ደርሷል በዚህ የደረሰው የነበረውን ስቃይን በተመለከተ በአገር ውስጥ አሉ የሚባሉ በአቀኝነት ኃላፊነታቸውን ይወጡ የነበሩ የሰብአዊ መብት ተቋማት እንዲሁም በውጪ የሚገኙ የሚዲያ አካላት ብዙ ድምጽ ሆነው ያሰሙት አደገኛ የሆነ ማሳያ የሆነ መንግስታዊ ችግር ነው እንግዲህ በባለፉት 7 ዓመታት ውስጥ ዜጎች በተለይ ወጣቶች እንዲሁም ደግሞ ማንነትን መሰረት ያደረገ ብሔርን መሰረት ባደረገ መልኩ እንደዚህ በገፍ ወጣቶች ወደ ማጎሪያ እስር ቤት ውስጥ ገብተው ህክምና እንዳያገኙ ተደርጎ በቪዲዮ ላይ እንደሰማነው መቲ አረሁ የደከመን መግደል ነው የተያዛችሁት ሲል በህክምናውን የሚሰጠው ሰውዬ ሐኪም ምን ይላል አይኛ ሙያ ጉዴታችን ለመወጣት ነው የመጣ ነው እባካችሁ ተረዱን ያላችሁበትን ችግር እናውቃለን እንረዳለን እኛ ሙያ ድጋፍ መስጠት ነው ልናድናችሁ ነው የመጣ ነው በቀደም ተከተል በጉዳታችሁ መጠን ቀደም ተከተሉን ጠብቀን ህክምና እርዳታ እንሰጣችኋለን እስኪል ድረስ ይሄ ሙያውን ጉዴታ የሚወጣ በድምጽ የምንሰማው ዶክተር ነው እንግዲህ ዛሬ ያለው ሁኔታ ይሄ እንደ አንድ ማሳያ አየነው እንጂ እነዚህ እድለኞች ሆነው አየናቸው እንጂ ያላየናቸው ድምጻቸውን ያልሰማናቸው በኢትዮጵያ በተለያዩ አካባቢዎች በአራቱም አቅጣጫዎች
ክፍለ አገራት ውስጥ እንዲህ አይነቱ የግዞት እስር ቤት ውስጥ ማሰቃያ ውስጥ ስንቶቹ እየተሰቃዩ እንደሆነ ቤት ይቁጠሩ። መሰቃየት አንድ ነገር ነው። በህይወትም ደግሞ የሌሉ አድራሻቸው ያልታወቁ ከዚህ ጋራም እንዲሁ ምንና አንቺ ከዚህ ቀደም ደጋግመን የሰራነው አለ መቲ እንደምታስታውሽው ይሄው 45 ቀን ይሄ እንግዲህ 2 ዓመት ከባለፈው 1 ዓመት ጀምሮ የሆነ ማሳያ ነው ያቀረብነው አይደል? ይሄው በዚህ 45 ቀናት ውስጥ የትግቡ ምን ይግቡ የማናቃቸው የነበሩ ገነት ያባቷ ስም ልሳሳት ይችላል ገነት ሌሎች ገነት አራጌን ጨምሮ በአዲስ አበባ ላይ ንቁ ተሳትፎ የነበራቸው ወጣቶች ታፍኖ ከቤተሰብ ቀይ ቦኔት ያደረጉ ወታደሮች በመኪና መጥቶ አፍኖ ወስዷቸው 45 ቀን ሙሉ የትግቡ ምን ይሁን ያወቅንበት ሁኔታ የለም። እንግዲህ ዶክ አብይ አህመድ ምን ሲል ነበር? ቃል ይገላል ቃል ያድናል ይል ነበር። እንግዲህ የዜጎች ሰላምና ደህንነት የተረጋገጠበት ለጠፋው በደልና ሰቆቃ እንደ ህዝብ የቀድሞ መንግስት ላደረሰው ነገር ይቅርታ ጠይቃሉ ብሎ ይምጣ እንጂ ይሄንን በደል እየፈጸመ ነው ያለው። ወደ ኋላም አካባቢ የምናያቸው ሌሎች ቪዲዮዎች አሉ። እሱ መሰረት አድርገን ቆይታ እናደርጋለን። ምናልባት በዚህ ላይ የምትጨምሩ ነገር አለ መቲ? በጣም ከመብዛቱ የተነሳ እኮ ቁጥር ሁሉ ተረሳን። እንደምታስታውሱ የጊዜው ነው። እዚህ ያው በቅርቡ ራሱ አቃቂ ቃሊቲ አካባቢ ላይ ማጎሪያ ተገኝቷል። አዲስ አበባ መሀል ከተማ ላይ ማጎሪያ አለ ታውቃለህ። የወታደር ቤቶች ተብለው እዛ እስረኞች ወጣቶች እየተሰበሰቡ የሚገረፉበት ነው። በጣም በቋሚነት ለምሳሌ አዲስ አበባ ላይ ከደቡብ አካባቢ የሚመጡ ልጆች ሊስትሮሽ ሆነው የሚሰሩ ተሸካሚ ሆነው የሚሰሩ ከመርካቶ ከየመንገዱ ሁሉ ጊዜ እየታፈሱ የሚጣሉበት ቦታ አለ። አንዳንዴ አውጥ ውጪ ይጥሏቸዋል። አንዳንዴ ደግሞ ማጎሪያ ቤት ቀጥቅጠው ምን ብለው አይምራቸውን እስኪ ሲቱ አበላሽተው ይመልሷቸዋል ወይ ሆነ እነሱ ራሳቸው ጠፍተው ይመጣሉ። አንዳንዶቹ ከመርካቶ አካባቢ ያሉትን የተወሰኑ ቪዲዮዎች ልከውልን ነበር። ተመልሶ ሲመጡ በቃ ራሳቸውን አይደሉም። ነገር አለሙ ተገላብጦ መቀበልም እኮ ይከብዳል። ምን አደረኩኝ? ይሄም ኑሮ ሆኖ ከእጅ ወደ አፍ ለምኖረው ኑሮ ተወስጄ በዚህ ደረጃ መገረፌ መቀጥቀጤ ምንድነው ብሎ እኮ አንድ ወጣት ኮንፊውዝድ መጨነቅ መረበሽ ምናምን እኮ አለበት እኮ። እንዴት ነው ነገሩ? ደህንነት ጥበቃ ማለት ይሄ ነው? ደህንነት የሚሉት የነሱ እንዲህ ነው ማለት ነው? በልባቸው ውስጥ የተቀረቀረውንና ደማቸውን ያጠቆረውን በቀል በኢትዮጵያ ላይ ማውረድ ነው፣ በህዝብ ላይ ማውረድ ነው፣ እየመረጡ መግደል፣ ደም ማፍሰስ፣ ማጎሳቆልና ከዛ ፓርክ ምናምን እየሰሩ በቃ በህዝብ ደም ላይ ማለት ነው የሚሸቅጡ ሆነው እሱን እንደ ትልቅ ስኬት። አሁን እኮ እዚህ ቦታ ላይ እናንተ ስንወያይ እናንተ ዝም ብላችሁ ኔጌቲቭ ብቻ ነው የምታወሩት፣ አሉታዊ ነገር ብቻ ነው የምታወሩት። መንግስት የሰራውን ነገር አልተረዳችሁትም። መንግስት የሰራውን ነገር ለምንድን ነው የማታዩት ይላሉ። እኔ ሁሉ ጊዜም ሚዛኔ የተዳፋ ሚዛንን ኦሬዲ ለማስተካከል ወደ አንደኛው ላይ መጫን አለበት። ስለዚህ ወደ ተበደለው ላይ ነው ማደላው ሁሉ ጊዜ። ምክንያቱም ኦሬዲ ተዳፍቷል ሚዛኑ። ያኛው መንግስት በደንብ አርጎ ተጭኖ ሌላኛውን መጥቶታል። ስለዚህ የተመታው ላይ ነው ምቆመው። ምንም ነገር መንግስት ቢያደርግ የተመታው ላይ ዋጋ የከፈለው ላይ የተበደለው ላይ ነው ምቆመው። የዛን ጊዜ ነው ሚዛኑን ወደ ላይም ትንሽ የሚስተካከለው። ዋናው ነገር ግን አሁን እዚህ ውስጥ ያያያቸው ልጆች እነሱን ሚዛን ላይ ያስቀምጠህ አንድነት ፓርክ በለው ወዳጅነት ፓርክ በለው የፈለገ ኢንቨስትመንት በለው ምድሪቷ ላይ በወርቅም በዳይመንድም ይገባል። ከነዚህ ሰዎች ከማይተካ ህይወታቸው ይበልጣሉ። ለአንድ ሀገር እነዚህ ልጆች ማጣት አይከብድም ወይ? ሚዛን ከሆነ የምናወራው እነዚህ እንደሰው ከተቆጠረና የሁሉም ሰው ህይወት እኩል ነው ብለን ካመንን ነው። ለማንኛውም የሁሉም ሰው ህይወት እኩል ነው ብለን ካመንን የማይተካ ህይወታቸውንና ወጣትነታቸውን ያጡ ሰዎችን ከቁሳቁስ ጋራ መጀመሪያ ልናወዳድር ስንመጣ ነው ችግሩ የሚመጣው። ችግሩ ከሰው በታች ሆነን ቁሳቁስ አምላኪ ሆነን የሰው ልጅ ንቀን አንዱ ሰው ነው አንዱ ሰው አይደለም ብለን ነው የምንመጣው ማለት ነው። ስለዚህ ከዛ ጀምሮ ነው ሚዛኑ እየተዳፋ የሚመጣው እንጂ የታወቀ ነው። አሁን እኮ በቅርቡ ራሱ ከኮምቦልቻ ወጣ ያለች ቦታ ላይ ወደ 890 ሰዎች ናቸው እዛ ተረስተው በውሃ በሽታ ሲሞቱ ተመልሶ ሲጮህ እንደገና ሁሉም የተፈቱት። እንደዚህ ድምጻቸው ሳይወጣ ያ ቃንተ እንደገለጽከው ድምጻቸው ሳይወጣ የት እንዳሉ ማናቃቸው ብዙ ሰዎች በየጉራንጉሩ የኢትዮጵያን ልጆች ደማቸው የሚፈስበት ጊዜ ነው። በየጉራንጉሩ የትም ቦታ ላይ ወድቀው የሚቀሩበት ጊዜ ነው። በየቦታው በየቤቱ በረሃብ ተከርችመው የሚሞቱበት ጊዜ ነው። በዚህ ሰዓት ግን የበለጸገ ስሙንም ብልጽግና ብሎ የጠራ ሁሉ ነገሩ የመዝናናትና ዓለማዊ ምድራዊ ብልጽግ ነገርን በመስራት የኢትዮጵያን ህዝብ ገንዘብ ወስዶ እዛ ላይ ኢንቨስት ያደረገ የሚንቆለጳጳስ መንግስት አለ።
ህዝብን መንከባከብ ደህንነትን መጠበቅ ማለት ዴፊኒሽኑ እሱ የሱ ይሄ ከሆነ በደም ጠብቋል ማጥፋት ከሆነ ጠብቋል እሱን ነው የሚታየኝ ለኔ ልክ ነሽ መቴ እንግዲህ ይሄኛውን ያው በንጹሃን ዜጎች በንጹሃን ዜጎች ማንነትን መሰረት አድርጎ እንዲሁም ደግሞ በፖለቲካ አመለካከት ካገዛዙ ስርዓት ጋር አንወግንም በሚሉና ወይም ደግሞ አልወገንም ተብሎ የሚታሰቡ ዜጎች ላይ እየደረሰ ያለ ሰቆቃ በደል ነው እንግዲህ ቀደም ሲል ያየነው ምስል ወይም ደግሞ በማጎሪያ እስር ቤት ውስጥ እየሆነ ያለው ነገር ያለው ሌላው ደግሞ ሙያን መሰረት ያደረገ በተለይ በተደጋጋሚ ይሄ ዓለም አቀፍ ይሄ ጉዳይ መለከተናል የሚሉ በተለይ ከጋዜጠኝነት ጋር ከሰብአዊ መብት ተከራካሪ ጋር በተያያዘ ጉዳይ ላይ ለሚደረጉ ጥሰቶች በተመለከተ ሪፖርት በማውጣት እንደ ሀገር በኢትዮጵያ ውስጥ እየደረሱ ያለው እንግልትን ስቃይን የሚዲያው አሳሳቢ ደረጃ መድረሱን አስመልክቶ እየወጡ ያሉ ሪፖርቶችም አሉ ያ እንዳለ ሆኖ ደግሞ በአብይ አገዛዝ የስልጣን ዘመን ደጋግመን ብለናል አብዛኛው ጋዜጠኛ እስር ቤት ነው ያለው የተቀረ ተሰዷል ያለው መደበኛ ስራውን የሚሰራ እንጂ እውነት የህዝብ አይንና ጆሮ ሆኖ የሚያገለግል ሚዲያም ሆነ የሚዲያ ባለሙያ በአገር ውስጥ አሁን ላይ ይሄ ነው ብለን የምንጠራው የለም ብለን በተደጋጋሚ ገልጸናል ይሄ እንዳለ ሆኖ ግን ጋዜጠኞችን በአደባባይ ያገዛው ስርዓት እንዴት ያደርግ ነበር የሚለው በተመለከተ አሁን ላይ በግዞት እስር ላይ ትገኛለች ጋዜጠኛ ገነት አስማማው ይደረሰባት የነበረው ነገር ምን ይመስላል የሚላል እስኪ እሱ ቪዲዮን ተመልክተን እንመለስ ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም ሰው አይገረፍም በህግ አግባብ ይያዛል በህግ አግባብ ይፈታል ከዚህ በኋላ ምን ሊያደርጉን እንደሚችሉ አላቅም በጣም በጣም የሚገርም ነገር ነው እኮ በደንብ አስተዋውሰዋለሁ ቀኑን ደግነቱ ደግሞ ስልክ ላይ ነበረች ስለዚህ በዛኛው ሳይድ ያለው ሰው በስልክ የሚያወራት በደንብ አርጎ ሁሉንም ሲሰድባት እንደውም የኛው ትንሽ ራቀብኝ ጥርት ያለ ድምጽ ይሰማ ነበር ሲሰድባት ሲያዋርዷት ሲሰድባት በዛ ሁኔታ እንደዛ ተንገላታ ሄዳ መኪና ላይ ወርብሮ ከሱፐርማርኬት ወስደው ከዛም በኋላ እስከ ዛሬ ድረስ አለች አይደል ምን ተፈረደላት ምን ተደረገላት ማን ደረሰላት ጥያቄ ትክክል ነሽ ዋናው ነገሩ ያቀደም ትንሽ ኔትወርክ እንትን ብሎ ነው መሰለኝ ተመልካቾቻችንም ይረዱናል ዋናው አስረጅ እንዲሆን የሷ ሰቋና በልን በተመለከተ ላይ በቀጥታ የሰማነው ያ እንዳለ ሆኖ ግን የሰውየው ተስፋና ውሸቶችን ለማመሳከር ስለሆነ ትንሽ ተቆራርጧል ይመስለኛል መግቢያው አካባቢ ላይ በደንብ የሚሰማ ነገር አለ ማንንም ዝም ብሎ አያያዝም በአግባብ በስነስርዓት ይያዛል በስነስርዓት ፍርድ ቤት ይቀርባል ምንም እንግልት አይደርስበትም የሚል ተስፋ ቃል ሰጥቶ ነበር እሱን ለማመሳከር ነው ግን እሱ እንደዚህ ይበል እንጂ የሱ ወንበር ጠባቂዎች ጊዜው የኛንን ባዮች ግን ጋዜጠኛ እንዴት ያንገላቱ እየመቱ ሚናገሩት የብልግና ስድብ ዛለ ያለ ክብርን የሚያዋርድ በስተመጨረሻ እንደውም ያደረገው ምንድነው እቺ ልጅ ክብር አይደላት በቃ በአግባቡ እንትን ስንላት እንቢ ብላለችና በላት ምታት ምን አባቷ ምናምን ይያለ የላም ቃላቶች ጭምር እዚህ ሚዲያው ላይ መግለጽ የማይተበከብን እሱን ሁሉ ይያለ ቀጥቅጦና ደብድቦ ይሄው እስር ቤት ማጎሪያ ከገባች እስከ ዛሬም ራሱ ድረስ ፍርድም አልተሰጣት ይሄ እንደ አንድ ማሳያ ነው እንግዲህ
አሁን ከዚህ ቀደም ደጋግመን እንደምንለው ጋዜጠኞች እንዲሆኑ እንዲተደረጉ ይሄን ሆኑ እንዲሰቆቃ ደረሰ በደል ደረሰ ስንል ማስረጃዎቻችንና ምክንያቶቻችን ይሄ ነው እንግዲህ ህዝብም ይሄንን የሚያም የራሱንም ዳኝነትን የራሱንም ውሳኔ ይሰጣል ብለን ተስፋ እናደርጋለን እንግዲህ የገነት ጉዳይ አንድ ማሳያ ነው እንደነ ክርስቲያን ታደለ በባለፈው ካንቺ ጋራ ከተለያዩ ሰዎች ጋራ ስንሰራው ነበር የፕሮግራም እንደነ ካሳ ተሻገር የመሳሰሉ የህዝብ እንደራሴዎች በቤታቸው በልጆቻቸው በሚስቶቻቸው ፊት ክብራቸውን በማዋረድ ማንነታቸውን ብሔራቸውን መሰረት ባደረገ ያበሻቀጡ እየደበደቡ በሰደፍ እየመቱ እያንገላቱ ወደ ግዞት ወደ አዋሽ 7 እና ወደ ሌላ ቦታ ላይ ማቆያ ቦታ ላይ ወስዶ 40 ቀንና ከዛ በላይ አንገላተውና አሰቃይተው ፍርድ ቤት አቅርበው ይሄውኑ በግዞት ስር ላይ ሆኖ በፍርድ ቤት እየተንከራተቱ ነው የሚገኙት እንግዲህ አብይ አህመድ ቀደም ብሎ በቪዲዮ ላይ እንዳየነው ከልሽዋለው ትንሽ መቆራረጥ አለው እንጂ በህግ አግባብ እንይዛለን ከህግ ጥፋት ውጪ የገባው ተስፋ ቃል ነበር ይሄ ደግሞ አሁን እዚህ ጋር ያየነው ውሸቶች አሉ ምን ማጠቃለያ ያሰባለሽ ወደ ሌላው ከመሄዳችን በፊት በፊት ምንድነው የካንጋሮ ፍርድ ቤት ነበር የሚባለው አሁን ጭራሽ ፍርድ ቤቱ ፍትህ ማበላሸት ምናምን ብቻ ሳይሆን የውነት የኢትዮጵያን ህዝብ ማሰቃያ ሆኗል ማለት ነው የውነት ማሰቃያ እስር ቤቱ ማሰቃያ ፖሊስ ጣቢያው ማሰቃያ የመንግስትን በቀል ማወራረጃ ህዝብ ከዚህ በኋላ የኢትዮጵያ ህዝብ ለፍትህ ሲስተሙ ያለው አመለካከት ምን ሊሆን እንደሚችል ስታስብ ትሮማ ነው ወደ ክስ ፍርድ ቤት ዳኛ ፊት ቆሞ ይፈረድልኛል ብሎ ማሰብ በተለይ ደግሞ እንደዚህ ፖለቲካ ነክ ጉዳዮች ሲታሰብ ፍርድ ቤት በክፉ ብቻ ነው የሚነሳው እጅግ በጣም በክፉ ማለት ከመንግስት በላይ ምክንያቱም ያው ሚዛኑን ማስተካከል አለበት ተብሎ ስለሚታሰብ ከመንግስት በላይ በእነዚህ በጠፉ ህይወቶች ላይ ዋጋ በከፈሉ ህይወቶች ላይ ሁሉ ፍርድ ቤቱ ተጠያቂ ነው የፍትህ ሲስተሙ ጠቅላላ ተጠያቂ ነው ዋናው ነገር ግን አብይ አህመድ ምን ብሏል ሳናጣራና አስርም ግርፊያ የለም ምን የለም እንደሚዛን ጊዜ ምን አስቦ ነው ማንነቱ የሰው ማንነት ለአንድ ቀን ነው ለቀን እኮ ይደበቃል ከዛ በኋላ ግን እንደዚህ ረጅም አመት ደብቀዋል ብሎ ዝም ብሎ አድበስብሶ እንኳን ቢያልፍ ጥሩ ነበር መጥቶ መላክ ሆኖ ማለት ነው እኛ እንትን አንልም እስር ቤቶች ምንድናቸው ሙዚየም ይሆናሉ ተብለን ነበር በጣም ናፍቆን ሙዚየም እንዲሆኑ አልበቃ ብሏቸው አሁን የግለሰብ ቤቶችን ሁሉ በግዴታ እየወረሱ እስር ቤት አድርገውታል እንደነሱ አካሄድ እኮ እንደው አዲስ አበባን ወጣት የተባለው ጠቅላላ ወይም እነሱ ጋር ጥያቄ ወይም የሚጠሉትን ወይም ማያምኑትን ሁሉ አንድ ላይ ሰብስበው በማጎሪያ ውስጥ መጨረስ ነው የሚፈልጉት እንዲሁ ቢያልቅላቸው ደስ ይላቸዋል በዚህ ደረጃ ነው የሚሰማኝ እንዲሁ ቢያልቅላቸው ህዝቡ እንደው ህዝቡ እንዳይቆጣ ምናምን አይደል ቢያልቅላቸው ደስ የሚላቸው ነው መስለኝ ከዛ ውጪ ግን በማጎሪያ ውስጥ ወስዶ በበሽታ የሞራል ጥቃት በማድረስ በስነ ልቦና በማዋከብ በረሃብና በበሽታ ማጥፋት ነው ያዙት እና የመክሱቆ በዘር ማጥፋት እኮ ተከሷል ከዚህ በላይ ምን ይደረግ በድሮን አማራ ክልል ጭፍጨፋ ማድረግ እኮ የዘር ማጥፋት እኮ ነው ለምን ቁጥር መቀነስ አለብኝ ማውደም አለብኝ የነዝ መስበር አለብኝ ብሎ የተነሳ መንግስት ነው እንደው ከነዛ ከ7 አመት በፊት የነበረው ንግግርና አሁን ያለበት ሰይጣናዊ ባህሪ በስማ በጣም እንጃ የሰማይና የምድር ነው ሰው እንደዚህ ይተውናል ጽሁፉንስ ማን ነው የጻፈለት ይሄንን ሁሉ የተናገረውንስ ማን ነው እንዲበለ ያለው እኮ ነው የምትለው አንዳንዴ ሳታስበው የሆነ ቃል ትናገርና ያንተ ያልሆነው ሁሉ እንደዚህ ያረጋለው ትላለህ አይደል ከዛ በኋላ ቀድም እንዳልኩ ለቃሉ ለመገዛት ስትል ትሞክራለህ አንዴ ቃል ገብቻለሁ ማላረገውን ነገር ተናግሬያለሁ ስለዚህ በተወሰነ ደረጃ ማረግ አለብኝ ብለህ ትፈራለህ ቃልህን ትፈራለህ ቃል ትልቅ ነገር ነው ከዚህ በኋላ በኢትዮጵያ ታሪክ ውስጥ ኢትዮጵያ ውስጥ የሆነውን ነገር በህዝብ ላይ የሆነውን ነገርና የተናገረው ቃል በፊት ለፊት ተቀርጾ በአደባባይ የሚታይ ነው ለትውልድ የሚተላለፍ ነገር ነውና ይሄን ተናግሮ በዚሁ በተናገረበት ደግሞ እኔ የሰፈር ሚሊሻ ነኝ እንዴ እናንተ የኦሮሞ ጸር የኦሮሞ ጥላቻ አለባችሁ ልጃችን ተነካ ብለው እኮ ከቡራዩ እኮ ሊመጡ ነበር እያለ እየከፋፈለ አንዱን ባንዱ ላይ ያስነሳ ሰሞኑን ደግሞ 7ኛ አመት ምናምን ብለው ካድሬዎችን ምናምን ሰብስበው በግዴታ ያስወጣቸው ነገር አይታልና እዛም ላይ የሚያሳየው ምንድነው አንደኛ እኔ የኦሮሞ ህዝብ ውስጥ የመደበቅ ሴራ ታይቶበታል እዛም ውስጥ ብዙም አልተሳካም በጣም ጥቂት ነው ፎቶውን ያባዙ ኮፒ ፔስት አድርገው ያባዙ
ከሌላው ጋራ ማህበረሰብ ጋራ የኦሮሞን ህዝብ ለማጣላት ደግሞ በጣም ስለፈለጉ ኦሮሞ የት ነው ያለው 4 ኪሎ ምን ማድረግ አለብን መጠበቅ አለብን አሁን ሌላው ማህበረሰብ በቃ ኦሮሞ ካልገዟችሁ እያለ ነው 4 ኪሎ የኛ ስለሆነ የሚሆነው ሁሉ ይሁንበት ብሎ በኢትዮጵያ ህዝብ ላይ ዘምቷል ብሎ እንዲያስብና እንዲያገለው ነው የሚያደርገው ይሄ ደግሞ ለሱ እድሜ ማራዘሚያ ነው ከዛ ኦሮሞን ይሄድና ነፍጠኛ ተነስቶ ባህል ያጠፋ ነው ሌላውም እየተነሳብ ነው ስለዚህ የኦሮሞ መንግስት እንዳይወርቅና ከኔ ጋር አቆም ይሏል በአንድ ጎን ደግሞ ኦሮሚያ ክልል እንደሌላው ክልል ከአማራ እኩል ነው ባለልህም በአማራ ላይ ከባድ የሆነ ጥላቻ ነው ያለበት ኦሮሚያንም ግን እየገደለ ነው ያለው እየጨፈጨፈ ነው ያለው በተለይ በመንግስት ኦፊስ ውስጥ የሚሰሩ ሰዎች በነገር ላይ ኦልሞስት በቃ ማለቀ ደረጃ እኮ ይሄዳሉ ይገደላሉ ሌላ ይተካል ይገደላል በዚህ ደረጃ ሜዳ ላይ ተገድሎ ሜዳ ላይ ወድቆ ምናምን ነው የምታገኘው ይሄ በደንብ የምናቀው መረጃ በደንብ የሚደርሰን መረጃ ነውና እንደዚህ አይነት ሸፍጥ እንደዚህ አይነት ሴረኝነት ከሴረኝነት አልፎ እንደዚህ አይነት ሰይጣናዊነት ከሰው ልጅ አይጠበቅም እኔ ያው ይሄ ከሰው ልጅም በላይ ነው ይሄ ሌላ አንድ ኢንተርቪው ያረኩት ሰው ነበር ዛሬ አህመድ አሊ ይባላል ጋዜጠኛ የሰብአዊ መብት ተሟጋች ኢኮኖሚስት ነው እና የኢትዮጵያ ድምጽ ሬዲዮ የሚል ስዊድን ስቶክሆልም ላይ ለ31 አመት ሙሉ ኮሚኒቲውን ሲያነቁ ምን ሲሉ ብዙ ስራ ሲሰሩ ነበርና ምን አለ ገሃነም በርግጠኝነት ባዶ ነው ምክንያቱም ዋናው አጋንንት ወጥቶ እና አጃቢዎቹን ይዞ 4 ኪሎ ቤተ መንግስት ውስጥ ገብቷል በዚህ ልገልጸው ብቻ ነው የምችለው ከሴራ በላይ ነው ይሄ ነው ያለው ከሴራ በላይ ሴራኮ ለመቆየት እድሜ ለማራዘም የምታረገው አለ ፒውር ጥላቻ ፒውር ደም መውደድ ደም ካልፈሰሰ ህዝብ ሲጎሳቆል ካላየ የማይረጋ ከሰይጣን ውጪ በሰው ልጅ ላይ አለ ብያል ገምትም የሰው ልጅ የሚያጠፋው ጥፋት አብዛኛው ራስ ወዳድነቱ ነው ይሄ ከዛ በላይ የሚሄድ ነገር ነው እየታየኝ ያለው በበኩሌ ጥሩ አንስተሻቸዋል መቲ እንደው ካነሳሻቸው መካከል በእውነት ጥሩ ማመሳከሪያ የሚሆን ለምሳሌ እስር ቤቶች ከዚህ በኋላ ብትብሎ እንደ ዜጎች ማሰቃያ አይሆንም ማንም አሳዳጅ ማንም ተሳዳጅ አይኖርም ብሎ ከተናገረ በኋላ አንዳንድ ማሳያ ያደረገው ብዙዎች ስቃይ ሲታይበት የነበረው ማከላዩን ሙዚየም አደርጋለሁ ብሎ እንደውም በዋት መራሹ አገዛዝ ስርዓት ስር ላይ ለነበር ለባናችንም እንደ ሙዚየም ሲያስጎበኝ ነበር ግን አሁን ሙዚየም ይሆናል ካለው ማሰቃያ ማጎሪያ ቤት በባሰ እጅጉን ባየለ ሁኔታ ግን ይሄው በግዞት እያሰቃየ ነው ያለው ደጋግመንም ብለናል ማሰቃየቱ እንደውም አሁን ከበጣም መጥፎ ተብሎ ተመራጭ እስከመሆን ደረጃ ደርሷል በህይወት መጥፋት መሰወር አድራሻን አለመታወቅ ይሙት ይኑር ማን ምን ይሁን አለመታወቅ እዚህ ደረጃ ላይ እንኳን ተደርሷል እንደገና ደግሞ ማንንም ማሳዳጅ ማንንም ተሰዳጅ የለም ባለበቱ አንደበቱ ባውን ሰዓት ላይ እንግዲህ ማን ይቀራል ያኔ አንቺንም ጨምሮ ምናልባት እንደ ሀገር ለውጥ ከመጣ አንድ ነገር ከታየ በሚል ብዙ ፖለቲከኞች ብዙ ጋዜጠኞች ብዙ አክቲቪስቶች በአገራቸው ጉዳይ ላይ ንቁ ተሳትፎ የነበራቸው እንዲሁም ደግሞ ከሱም አልፎ ተርፎ ጠመንጃ ነፍጥ አንግበው ሲንቀሳቀሱ የነበሩ ታጣቂዎች ሁሉ በገፍ የገቡበት ሁኔታ እንደ ሀገር ብሩ ተስፋ የታየበት ነበር ያ ነገር እንደሆነ ሁሉ አሁን ላይ ምን ቀረ እንደውም በፊት የነበረው እናንተንም ቅድም ከተቀስቋችሁ ተመልሶ ወደ ነበረበት ከመመለሱ ይልቅ ቀድሞም ነገር የነበረው ሁሉ ጭምር የወጣበት ሁኔታ ያለበት ነው ያለውና አብይ የሰጠው ተስፋ ምን ይመስል ነበር ያያየን ያለነው ለተመልካቾቻችን በድጋሚ ለማስታወስያ ውሸቶቹ ደግሞ እኛ ዋሸስ ስለምንል ሳይው አሁን ያለው ነባራዊ ሁኔታና ሀቅ ጭምር የሚያሳይ ነው አንዳንዴ እንደቀል ቅድማንቺ ስታነሺ ሰዎች ሲናገሩ የምር የደረስንበት ሰቆቃና በደል እንዶ ሰው በምን ልግለጸው ከሚል ተነስቶ ነው እንዶጋንም ያለው ሰይጣን ተሰብስቦ 4 ኪሎ ገባ ከዚህም በላይ ያስፈላላው እንደ ሀገር እየደረሰ ያለው ፖለቲካዊ ማህበራዊ ኢኮኖሚያዊ ቀውሱ በቃ መላእክት እኮ እየጠፋ ሆነኮ አሁን ይሄ እንግዲህ የታየ በሩመር ደረጃ እየተወራ ያለ ቀልድ መሰል እውነት አዘሉ አይደለ ሰው ደግሞ አሁን ፖለቲከኛው በማጎሪያ እስር ቤት ንጹሃን ያየነው ስቃይ አለ ምን አይነት እንግልት እንደሚደርስባቸው ጋዜጠኛው ላይ ምን ያህል እንግልት እንደሚደርስ ያየን ነው ያለው አብይ ምን ብሎ ነበር እየደረሰው ያለውን እንግልት ታየ አሁን በሩመር ደረጃ ሰው ግራ ገብቶትና ጫንቆት ደግሞ እንደው በጋህነም ያለ ሰይጣን ጅኒ ተሰብስቦ 4 ኪሎ ገባ ወይስ ከማለት ደረጃ ደርሷል ህዝብ ደግሞ
በአደባባይ ወጥቶ በአደባባይ ባህላት በአደባባይ ዝግጅቶች እንደ ታላቁ ሩጫ በመሳሰሉ መሰናዶች ላይ ወጥቶ ደግሞ ከደረሰበት ጭንቀት አንፃር ሁሉ ምን ሲል እንደነበረ ደግሞ ማየት እንችላለን። እስኪ የቪዲዮ ከደረሰልን እሱን እንመልከተው። እንግዲህ ሊያድኑን ማለት ነው መዳን የሚፈልግ ተስፋ የሚፈልግ አሁን ተስፋ የቆረጠ ትውልድ ነው የሚመስለው ባለው ነገር በትክክል ይሄው ያሳየኮ ነው የሚመጣ ነገርን መጠበቅ ላይ መሻት ላይ ወጥተው አደባባይ ላይ እየመጡ ነው ያሉ በርግጥ ይሄንንም ለምን አላችሁም ተብሎ በአብዛኛው እዚህ ላይም ይሄን ነገር የተናገረም ያልተናገረ በታላቁ ሩጫ የተሳተፈ በሙሉ ያው በግፍ እስር ቤት ገብቶ በዋስትና ገንዘብ ከፍሎ መከራና ስቃይቶን ይወጡት በወቅቱና ቅድም ካልሹ ጋራ ለተመልካቾቻችን ማያያዥ ሐሳብ እንዲሆን ሰውም ባገኘው አጋጣሚ ጭምር ሁሉ እንደዚህ ብሶቱን እየገለጸ ነው በዚህ በ7 ዓመት ውስጥ በሩጫው በማህበራዊ እንቅስቃሴ ህይወቱ ሁሉ ይሄንን እያሰማን ያለው እንግዲህ በእስር ቤት ውስጥ ምን አይነት ሰቆቃና በደል እየደረሰ በዜጎች ላይ ያየነው ነገር አለ በጋዜጠኞች ላይ ምን አይነት በደል እየደረሰ እንደሆነ አየን ሰው ደግሞ በሚያደርገው የለተለት እንቅስቃሴ በስፖርታዊ እንቅስቃሴ ጭምር ወጥቶ ከደረሰበት ብሶትና እንግልት ሁሉ እየመጡ ነው ብሎ የሚጠብቀውን መሻትን እንዲገልጿል በጣም የሚገርመው ደግሞ አንድ ሁነኛ አባት አሉ ሙስሊም አባት በአንድ መድረክ ላይ የተናገሩት ንግግር አለ እንደው የሚጣቅመን ንግግሩን ሰምተን አስተያየት ብንሰጥ ጭምር ነው ተመልካቾቻችንም እስኪ ከኛ ጋር አብረው ቆዩና ይሄንን ንግግር ይዩት አረ ትላልቅ ነጋዴዎች ስሙና አመራሮች ውሳኔ ወሰዱ አረ አላህ ብላችሁ አረ በእግዚአብሔር ይዘናችኋል አረ አላህን ፍሩ አረ ትላልቅ ነጋዴዎች አላህን ፍሩ አረ ትላልቅ ባለስልጣኖች አላህን ፍሩ ነገ ትጠየቃላችሁ ይሄ መሬት እዚሁም እንደለፉበት አይደለም ጥላችሁ ትሄዳላችሁ ዜጋ ይሰቃይ ኢትዮጵያ የሚል መታወቂያ ይኑረን ይሄ በብሔር ታጠረ ነቀርሳ ይልቀቀን አላህን መስወል እንግዲህ በጣም ከአንድ አባት የሚጠበቅ ንግግር ነው የሰማነው አው ሁደኛ ደግሞ በጣም መቼ ካሉት ነገር ምንድነው አረ ይበቃናል አረ ምን ጉድ ነው ወረደብን አረ አላህን ፍሩ አረ እግዚአብሔርን ፍሩ ይሄ መሬት እንደው እንዲ ስንት ብሎ አስምጦ እንዳያጠፋን እንግዲህ አሁን አንድ ሃይማኖት አባት እንደ ህዝብ እንደ ሀገር የደረሰብን ነገር ባለው ፖለቲካዊ ምስቅልቅሉ ካመጣቸው ነገር አንዱ ኢኮኖሚያዊ ችግር ነው ኢኮኖሚው ደግሞ ይዞ የመጣው ነገር እንደ ማህበረሰብ ያደረሰው ችግር አለ ኢኮኖሚያዊ ችግር ሆናል ከምንም በላይ ፖለቲካው እንደ ዜጋ እየተቆጠርን አይደለም አብይ አህመድ ሲመጣ ምን ብለዋል ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ብሎ ይሄ በብሔር ቋጥ ውስጥ ያለው ነገር ይሄንን ስንል የብሔር ማንነት ይጥፋ አያስፈልግም ይያልን አይደል ያለው እንደ ሀገር አሁን ላይ ያደረሰብን ያለውን በደል ታሳቢ አድርጎ ያኔ ሲመጣ ቃል ኪዳን ከገባበት ነገር አንዱ ከተናገረው ተስፋ ከሰጠው ነገር አንዱ ምን ነበር ስንኖርም ኢትዮጵያዊ ነን ስንሞትም ኢትዮጵያዊ ነን ብሎ ነበር በዚህ ነገሩ አብይ አህመድን በሙስሊምና እምነት ባባቱ ወይ ደግሞ በፕሮቴስታንት እምነት ተከታይነቱ ወይም ደግሞ አሁን ላይ ቅድም አንቺ ስትገልጹ እንደነበረው እዚህ ከቅርብ ከጉራየው ከንትን ይመጣሉ ብሎ ብሔሩን መሰረት አድርጎ እንዳደረገው ማንነት ሳይሆን አብይን ለኢትዮጵያ አዳኝ ነው በሚል ከጫፍ እስከ ጫፍ እንደውም እሱ መጣውበት ከሚለው በአንድም በሌላ መንገድ ከበሻሻ ያለ ለማበሻቀጥ ከሚያነሳው አካባቢውን መነሻ ሳያደርግ ህዝቡ እንደ ኢትዮጵያዊነቱ ተቀብሎት ነበር እኚህም አባት የሚሉት ይሄንን ነገር ነው በመጨረሻ ላይ አረ ኢትዮጵያዊነታችን የት ሄደ አረ ኢትዮጵያ ያለ አረ ያአላህ ያያሉ ነው እንግዲህ አቤቱታቸውን እያሰሙት ያለ ለባርግ እንግዲህ ቀደም በህዝብ አደባባይ በሩጫ ላይ ያን ድምጽ ሰማን እኛ አባት ደግሞ የሚያሰሙት አቤቱታ አለ ይሄ ነገር የሆነው በዋት መራሹ አገዛዝ ስርዓት አይደለም በደርግ አይደለም ባይለ ስላሴ አይደለም አሁን ላይ ቅድም አንቺ ስትገልጪው እንደነበረ 7 ዓመት ይሞልቷልና ሻማ አብርታችሁ ጧፍ ወዝጉዛችሁ ቀጤማ ጎዝጉዛችሁ እልል በሉልኝ የሚለው አብይ አህመድ በሚመራው ሀገር ላይ እየሆነ ያለ እውነት ነው ምን አሰይታለሽ መጥተይ
መጀመሪያ ቀድም አንድ ስለ ሙዚየሙን እያሰብኩኝ ነበርና ምን አይነት ሙዚየም እንደሚሰራ እሱ ከሄደ በኋላ ምን ያህል የሱ ፎቶዎች የሞሉበት ብዙ እስር ቤቶችና ማጎሪያ ቤቶች የሱ ፎቶ ተሞልተው በዚህ ቦታ ላይ ይሄን ያህል ወጣቶች ታጉረው ነበር ይሄን ያህል ቦታ እዚህ ቦታ ላይ ቤኒሻንጉል ላይ እዚህ ጋር በግሬደር ብዙ ዜጎች አማራዎች ተገድለው በግሬደር ተብሏል ተቀብሯል የሚል መቃብሩም አለ ታቀዋል አይተዋል አይደል ብዙ ዜጎች ትንሽ አንድ ወረቀት ነገር ምናምን ተለጥፋለች ግን ብዙ ዜጋ የሞተበት ቀን ነበር የዛን ብዙ አማራዎች በግሬደር ተገድለው እንደዚህ በትን እንደ ቆሻሻ የተጣሉበት ነው ይሄ ታሪክ ይሄ እኮ ሙዚየም ይፈልጋል ሐውልት ይፈልጋል አይቀርም ደግሞ ገና ሲጀምር ጀምሮ ቡራዩ ላይ ከመጣበት ቡራዩ እንደዛ እጃቸውን እግራቸው ቆራርጠው እንደዛ የለቀሙ የደቡብ ሰዎችን የገደሉበት እሱም በሱ ጊዜ ስለሆነ ለሱም ሐውልት ይቆማል ለሱም ሙዚየም ያለው ነገር በራሱ ላይ የሚሆነው ነው የተናገረው ነገር በህዋት ላይ የተደረገው ነገር ህዋትም ዋናው ማስተር ማይንዱ ስለሆነ ህዋትም ይረሳ አይደለም በህዋት ላይም የሚገባውን አይነት ታሪክ በደንብ ተጽፎለታል በደንብ ተጽፎለታል ባይኑም አየውኮ ታሪኩን ወድቆ ተንከባሎ አየውኮ በዛ ትውልድ አየው የህዋትን ውድቀት ከዚህም በኋላ በህዋትን በሚመለከት ብዙ ጽሁፎች ተጽፏል ብዙ ነገሮችም ገና ይወጣሉ አሁን ደግሞ ይሄ እንግዲህ በዚህ 7 አመት ውስጥ እንደው የኢትዮጵያ ህዝብ ድል ቢሰጠውና ጻፍ ቢባል በጣም ብዙ መጻፍቶች ይወጣሉ የጠፉ ነፍሶች የተፈናቀሉ ዜጎች በላያቸው ላይ ፍትህ አይደለም ፍትህ ብርቅ የሆነባቸው ምንም አይነት እንደዚህጋ እንደሰው ዋጋ ያልተሰጣቸው ከዛም በላይ የተጠሉ ከወለጋ ተፈናቅለው በየቦታ ላይ የወደቁ በጃራ ብትል በወልዲያ በላሊበላ ብትል በሰሜን ሸዋ ብትል በሁሉም አቅጣጫ ተፈናቅለው የተረሱ ማንንም ዞር ብሎ ማያቸው ዜጋ እንደው ለነፍሱ ያደረ ዜጋ ኃላፊነት የሚሰማው ካልሆነ መንግስት አላቃችሁም ያላቸው እነዛ ልጆች እኮ ያድጋሉ ተላልቆቹም ያው እየተራገሙም እያለቀሱም አሉ ልጆቹም ያድጋሉ ነገ በዚህች ሀገር ውስጥ ቦታ ይኖራቸዋል በዚህች ሀገር ውስጥ እኮ አገልጋይ ይሆናሉ የሚናገሩት ታሪክ ግን ይሄ ዛሬ ሆነው ነው የዚህ የ7 አመቱን ነው 7 አመት ሌላ አያድርግበት እንጂ አይጨምርበት እንጂ ይሄንን 7 አመቱን በደንብ አርገው የኖሩት ዜጎች አሉ በዚህ በወሎ ውስጥ አሁን ለምሳሌ ረሃብ ነው ያለው ተዚለ እንደሆነ በጦርነቱ ጊዜ ብዙ ተፈናቃዮች ነበሩ በተለይ ሰቆጣ አካባቢ ያለው ማህበረሰብ ጦርነቱ አልቆ ተጨባብጠው ተሸላልመው ተቃቅፈው እንኳን ጨረስ ነው በቃ አሁን አንድ ላይ እንስራ ብለው የተሳሳሙ ጊዜ እና ጌታቸው ረዳ ያንን ሁሉ ጥፋት በማድረጉ የተሸለመ ጊዜ ከዛም በኋላ ማንንም ዞር ብሎ አላየች ወደ ቦታ እንኳን አልተመለሱም ከተፈናቀሉበት ከሰቆጣ አልተመለሱም ወደ ቤታቸው አልተመለሱም ነበር በጣም ገርሞኝ ፕሮግራም ሰርችበት ወዲያው በወሩና በሁለተኛው ወሩ እንደገና ተመለሱ ተባለ በዚሁ ጊዜ አሁን ራያ ላማጣ ላይ የሆነ ያለው ነገር በሁሉም አቅጣጫ ላይ ያለው ነገር ቆጥሬ ማልዘልቀው በአፋር በጋምቤላ በደቡብም በዛ በኩል የሚሆኑት ነገሮች ሁሉ በዚህ 7 አመት የሆኑት ነገር ቁጭ ብሎ ለሚጽፈው ታሪኩን ለሚጽፈው ወይም ፊልም ለሚሰራው በቃ 100 አመት የሆነ ነው የሚመስለው ምክንያቱም በ100 አመት የሚጠፋ ነገር ነው በዚህ 7 አመት ውስጥ የጠፋ በዘመናት የሚወድሙ ነገሮች ናቸው በዚህ 7 አመት ይወደሙት በዘመናት ኮስት የሚያረጉ ዋጋ የሚያስከፍሉ ነገሮች በእነዚህ 7 አመት ውስጥ ኮስት አድርገውናል ዋጋ አስከፍለውናል ወደ ኋላ ነው የተመለሰው ተሰርቶ የኢትዮጵያ ህዝብ በኩልነት በአንድነት መጥቶ ሀገራችንን በኢትዮጵያዊነት አንድ ሆነን እኩል ሆነን እንስራ ብሎ ሲመጣ እንጦሮጦስ እንደገና ወደ ታች ወደ ጎጥ ከጎጥ በታች በጣም አውርዶ መቃብር ውስጥ ጥሎታል ከዛ ውስጥ አውጥቶ እንደገና ኢትዮጵያን መገንባት በራሱ ለኢትዮጵያ ሁላችንም እኩል ነን ብሎ መስበክ ራሱ በጣም ከዚህ በኋላ አደገኛ ነው እጅግ በጣም በሴንቸሪዎች ወደ ኋላ የሄድንበት 7 አመት ነው የሚታየኝና አሁንም እነዚህ አባቶች የተናገሩትን ተናግረዋል ህዝቡ ተናግሯል አባቶች ተናግሯል ህዝቡ ተናግሯል አሁንም መብት ቢሰጠው ኢትዮጵያ 120 ሚሊዮንም ከጥቂት ወዳደር ካድሬ ጀራ ምናምን በዚህ ጉዳይ ላይ ከሚበላ ወይ ጥላቻ በኢትዮጵያ ላይ ያለው ኢትዮጵያ እንድትፈርስ የሚፈልግ ከዚህ እብደት ውስጥ በዚህ በእብደት መንፈስ ውስጥ ካለ ውጪ ሌላው ኢን ሚሊየንስ በሚሊዮን የሚቆጠረው ህዝብ ይሄንኑ ነው የሚነግረን መሮናል በቃን መብላት አልቻልንም መኖር አልቻልንም ወተን መግባት አልቻልንም ደህንነትን ሰላምን ማግኘት አልቻልንም የሚል ማህበረሰብ ነው ያለው
እኛ ህዝቡን ስለምናቀው ህዝቡም ስለሚናገር ነው የምናወራ አዲስ አይደለም እስር ቤቱ ለምን ተሞላ በሚናገሩ ድምጾች ነው የተሞላው እስር ቤቱ ጋዜጠኞቹም እንደዛውና ይሄ 7 አመት ከባድ ታሪክ የተጻፈበት ነው ሃይማኖት ተቋማትን ጨምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስንክሳር ላይ የምትመዘግበው ሁሉ ታሪክ ነው ያለው የመጥፋት ታሪክ አው ከመጨረሻው ካልሽው እንትን ልበልና ያው ቤተክርስቲያን እንግዲህ ስደት ላይ ናት በማለት ሁሉ ያው ከቤተ ክህነት መግለጫው ሁሉ ወጥቷል እንግዲህ ቤተክርስቲያን ስደት ላይ ናት ተብሏል ለዚህም ያው ደጋግመን ብለናል ካንቺ ጋር ከሰራነው ፕሮግራም እንዲህ በተለያየ መሰናዶ አንቺን በሸፈሻቸው ፕሮግራሞች ላይ ያው ማቅለብሳለች ቤተክርስቲያን እንግዲህ እንደችቦ ነዳለች ምመናኑ ያው ተገድሏሉ ብዙ መከራና ስቃይ ደርሷል ያው ቀድም እንደገለጽው ደግሞ ያው የህዝቡን ብሶትና ያየን የእምነት ተቋማትና አባቶች ምን አቤቱታ ሲያሰሙ እንደው አረባህላ አላንፍሩ ሁሉ ተማጽኖ ሲያቀርቡ አየን በማጎሪያ እስር ቤት ውስጥ የሚሆነው ነገርና አየን አንድ ያልሽው ጥሩ ነገሩ ምንድነው ይሄንን አቅል ሊክድ የሚችል የዚህ ስርዓት ተገልጋይ የሆነ ካድሬ የሆነ ካልሆነ በስተቀር ይሄንን እውነትና ማንንም አይክዱም ያም የምንለው ማካላቶች እንደዚህ ያሁን ያለው ሁኔታ ምቾንላቸው ለለት ጉርሳቸው ካልሆነ በስተቀር በእውነት ቤታቸው ሲገቡ ህሊናቸው ካልጋቸው ከትራሳቸው ላይ ሲሆኑ የሚሰማቸው ጸጸት እንደሚኖር ተስፋ አደርጋለሁ ሶስት ከሆኑ ድረስ ግን እነዚህም ጭምር ማሳያ እንዲሆነ አገዛዙ ስርዓት ብቻ መሪ አብይ አህመድ ብቻም ሳይሆን ይሄን ስርዓትን በማማከር እንዲሁም ደግሞ እንደው አሁን ቀደም ብለናል ጥሩ ማሳያ እንትን ብለው ስንኖር ኢትዮጵያ ስንሞት ኢትዮጵያ ያሉ ግን መጨረሻ ላይ ምን አሉ የኔ ዘመዶችና መንግስታችን ተነካ ከሚሉ ከቡራሂና ከሱልታ ይመጣሉ ብለው ያሉት ስንኖር ኢትዮጵያ ስንሞት ኢትዮጵያ ይጣፋ አሁን ራሱ በሰባተኛ አመታቸው ላይ ሲከበር ቀደም አንቺ እንዳልሽው 4 ኪሎ ያለው የኛ መንግስት ነውና መንግስታችን መጠበቅ አለብን ብለው ከኦሮሞነት ጋር አጋይዘው ሌላውን ብሔር ጋራ ለማጋጨት እርስ በርስ የብሔር ጸብ የብሔር ያልተፈለገ ነገር እንዲመጣ ይሁሉ ነገር እየተደረገ ነው ያለው ግን ይሄንን በተመለከተ ግን አሁን ላይ አገዛዙ ስርዓት የአብይ አህመድ ሁነኛ ማካሪና ያው እንደ ቀኝ እጅም የሚቆጠረው ዳንኤል ክብረት እንደውሳቸው እኮ ስለ ኢትዮጵያ ሲያወሩ እኮ እንባቸው ሁሉ ይመጣል ሲል ነበር ዋሽነት ግን የአብይ አህመድ ኢየሱስም ባይና ያዩትም ተብሏል እግዚአብሔር ይስጥሽ ጥሩ አስተዋወሽኝ እንግዲህ ይሄ እንግዲህ ቆይ ቪዲዮውን አይተን ስለሱ ትንሽ ምለው ነገር አለ በቅርብም ማለት ልጆኝም ማቆ ነገር ስለሆነ ማለት ነው ዳንኤል ክብረትና እሱ ዋሽነት ግን የአብይ አህመድ ያገዛው ስርዓት ብቻም ሳይሆን እሱ ራሱ እንዴት ይዋሽ እንደነበረ እስኪ አንድ ቪዲዮ አለ አይተን እንምጣ እስኪ እሱን እንመልከት ወያኔ የሚባል ስሙን እንኳን ሲጠሩ በስማም ብሎ ራቁት ስሙ ጀነራል ጻድቃን ስለሱ የተጻፈ መጽሐፍ አታንቡ ስለሱ የተሳለው አትዩ ፎቶውን አትዩ በጭራሽ እንደዚህ አይነት ነገር በዘራችሁ አይድረስ ማርሻል እንኳን ካለው እውነት ነው እኔ ራሴ በሆዴ በዘራ አይድረስ ይያልኩ ነበር እንደዚህ አይነት ነገር ባርነት መጥፎ ነው አዎ በማናችንም እንዲህ አይነት ነገር በዘራችን አይድረስ እንግዲህ ዳንኤል ክብረት እንግዲህ ስለ ተስፋና ውሸቶች አይደለም እናወራው ዳንኤል ክብረት አደባባይ ላይ ወጥቶ እንግዲህ እንደዚህ ነገር ያው ቀድመው ተመልካቾቻችን አይተውታል እንዴት ባለ በውግዘት ቃል ያንን ነገር ገለጸ ያንን ነገር አደረገ ያንን ባለ አመት ከምናምን በሆነው ጊዜ 2 አመት አካባቢ እንትን ማለት ነው በ3ኛው አመቱ በዚህ በጦርነቱ እንግዲህ ደግሞ ሸላሚ ሆኖ ደግሞ ያው እጅ ነስቶ ይሄንን ዋሽነት ውሸት አብይ አህመድ ብቻ ሳይሆን በዙሪያው ያሉ ሰዎች መሆናቸውን ጭምር ቀደም አንቺ ተመጭበታለሽ በስማዳለ ያው ይጋባል ማለት ነው ኮንቴጂየስ ይጋባል ወይ ዳንኤል አጋብቶበታል ወይ አብይ ለዳንኤል አጋብቶበት ይሆናል ሁለቱም ግን ያው ናቸው በነገርሽ ላይ በጣም ነው ማዝነው ዳንኤል ክብረት ዛሬ ፖለቲከኛው ነው የፖለቲካ አማካሪው ነው የህዝብ እንደራሴ የምክር ቤትም አባልም ጭምር ነው ይሄንን ነገር ማድረጉ ነው በራሴ ቅዋሜ የለኝም የህዝብ እንደራሴ ውስጥ መግባቱ ይሄንን ነገር ማድረጉ ግን ሌላው ዳንኤል ክብረት በቅርብም በሩቅም የሚያቀው ማናችንም እናቀው ያው በሃይማኖት አስተምሮት ውስጥ ያሳለፈ ሰው ነው በዛ ላይ በወቅቱ ያደርገው የነበረው ነገር ለኛ ለሰፈራችን ቅርብ የሆነ ሰው ነበርና በስብከቱ ባስተምሮቱ በጣም ቁጭ ብለን ያለን ከመንሰማው መካከሉ አንዱም እኔ ነበርኩኝና
እንደው ይሄስ ነገር ነው በርግጥ ያው የፖለቲካ ጉዳይ ትንታኔ ሐሳብ እየሰጠን ያለ ነው ግን እንዲህ አይነት ዋሾነት ፖለቲካውን እንተው እንደው ዳቆን ነው ሙአዝ የተለያየ የቤተክርስቲያን ማረግ ስሞችን ተሸክመዋል እንግዲህ እንደው ሃይማኖትስ ይፈቅዳል ወይ መምህር ዳንኤል እኔ ታናሹ ቁጭ ብዬ ተመሪያለሁ ማክሰኞና ሐሙስ ቤት የሚባሉ የምሽት የመንፈሳዊ አገልግሎት ትምህርት የሚሰጥባቸው ቦታዎች ነበሩ ወደ አማኑኤል ካቴድራል ወደ ቅዱስ ሚካኤል እሱም ሲያገለግልበት የነበረ ወደ ኮልፌ ቀራኒዮ አካባቢ የነበረ ጴጥሮስ ቤተክርስቲያን ነበርና በዙኑን ሰማው ምንማር ነበር በርግጥ ያኔ ያስተማረን ነገር ስተት አይደለም ባስተማረን ቦታ ላይ እሱ አለመገኘቱ እንጂ እንደው እንደ ሃይማኖትስ እንደዚህ አይነት ዋሾነት አያስጠይቅም ወይ እንደዚህ አይነቱ ቃላባይነት እንደዚህ አይነቱ ዋሽ እኔ ምን ቃላት መግለጽ እንደምችል አላቀም አሁን ዳንኤል ክብረት እንደው ለልጆቹ በህይወት ታሪክ ውስጥ መዝገብ ውስጥ ይሄን ቪዲዮ እሱም ሆነ በሱ ዙሪያ ላይ ያሉ እንደው ሱስ አንደኝነቱ ገብቶበታል ለቤተሰቦች ውስጥ ጭምር አያሳፍርም ወይ ይሄን ለማለት ፈልጌ ነው መጥቼ አማትቦ ይሆን እንደ የሰጠው ግን እሱ ስጦታው ነው አማትቦ ብሎ ነበር አማትቦ ኮኔ የሰጠው እውነቱን ለመናገር ግን እኔ አሁን እየተሰማኝ ያለው ማዘን ነው ያለብን ወል የኢትዮጵያ ጉዳይ እነሱ እጅ ላይ ስለሆነና ሀገራችን ዋጋ እየከፈለች ህዝባችን ጭንቅ ውስጥ ስለሆነ ነው እዚህ ወተን ምንጮው እነሱ ከዛ ቦታ ላይ እንዲነሱ ወይም የሚያደርጉት ጥፋት እንዲያቆሙ ነው ይሄን ሁሉ ነገር ምናረገው እንጂ የወደቁበትን አወዳደቅ ስታይኩ ልታዝንላቸው ነው እንጂ ልትፈርድባቸው የሚገባ አይደለም ልታዝንላቸው ነው የሚገባው በእውነት በእንደዚህ አይነት ሁኔታ ውስጥ አሁን ባልከው አንተ በእግዚአብሔር ቤት አድርገ ትህትናን ገንዘብ አርገ አገልጋይነትን ገንዘብ አርገ ለሌላው ለደሃ በመትቆም በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገንዘብን ሀብትን ሰብከ አታውቅም ሁሉ ጊዜ ጭምትነትን ነው የምትሰብክ ሁሉ ጊዜ ታናሽነትን ነው የምትሰብክ ሁሉ ጊዜ አገልጋይነትን ነው ጾምን ጸሎትን ስብር ማለትን በእግዚአብሔር ፊት ዝቅ ብለ ሌላውን አገልግል ተብለ ከተማርክበት ቤት ወጥተ እንደገና በህዝብ ጫንቃ ላይ ቁጭ ብለ ገንዘብን አምልከ ለገንዘብ ስትል ለስልጣን ስትል ሁሉንም ፕሪንሲፕሎች መርሆችን ጥለ የሚወድ ሰው ሁሉ እንዲጠላ እንዲረግመ መውደቅ ከዚህ የበለጠ መውደቅ እኮ የለም በእውነት ሊታዘን ነው የሚገባው እኔም አንዳንዴ ህመም ይሆን እንዴ የሆነ መንፈስ በሽታ ይሆን እንዴ የሆነ ነገር ተደርጎበት ይሆን እንዴ ላለው በተለይ እሱን ሌሎቹንም አንዳንዶቹ እንደው የሆነ ነገር ተደርጎበት የሰው ልጅ ይወድቃል ይሳሳታል ሁላችንም እንሳሳታለን እንወድቃለንና እኔ እንደውም አሁን እግዚአብሔር ሆይ መጨረሻችንን አሳምርልን እንደው እስከ መጨረሻው ሰዓት በህዝብ ላይ ግፍን ሳንሰራ ግፍን ሳንናገር ሌላ ህዝብ ሳይረግመን ትልቁ ነው ግፍ ትልቁ በደል ትልቁ ኃጢያት በየ ማስበው በዚህ አጋጣሚ በራስ ላይ የምታረገው ኃጢያት እኮ በንስሐም በምንም ትሄዳል በሰው ልጅ ላይ የምታረገው ግፍ ግን ያስጠይቃል እግዚአብሔር ይጠይቃል በእያንዳንዱ ፍጥሩ ላይ ለምታረግበት ነገር ይጠይቃል ይተጠየቃል ዋጋ የዮሪዮንን ደም ይጠይቆታል እንኳን የልብ አምላክ ያለውን የልብ ያለውን ዳዊትን እንኳን ማለት ነው በሌሎች ሰዎች ላይ የሚሰራ ግፍ ወደ እግዚአብሔር ይጮሃል ክርስቲያን ሆነ ወይም አምልኮ ኖሮ እምነት ኖሮ ሌላውን በድለ ሌላውን የሰው ልጅ አንተ ያልፈጠርከውን ገድለ አንተ ያለበላውን አስርበ ከጁ ላይ ቀምተ እንዲያለቅስብህ በልቡ ስብር ብሎ እንዲያማረረ ማድረግ ከዛ የበለጠ ግፍ በራስ ላይ ልታመጣ አትችልም እኔ ትልቁ መከራ እንደው በራሳቸው ላይ ነው በየነ ማስበው ችግሩኛ ለነሱ ከማዘን አልፈን እኔ ጻድቅ ነኝ ብዬ አይደለም ከህዝብ ጋር ቆም ያለው አለቀ በቃ ህዝብ በምንም ደረጃ በሚገደልና በሚራብ ወይም በሚጎሳቆለው ህዝብ ላይ ኮምፕሮማይዝ አላረገ በቃ ከህዝብ ጋር እንቆም ደሙ ስቃዩ እንባው ያመኛል ይቆረቆረኛል ከዛ ቦታ ላይ ቆሜ የሚችለውን አረጋለሁ ነው እኔ ስልጣን አግኝቼ ምናምን በረገጥኩት ጊዜ ግን እኔ ሞቻለሁ ጠፍቻለሁ እና እነዚህን አሁን ይሄንን ጥፋት ይሄንን ሁሉ መከራ ምናምን አይተ እንዴት እንደዚህ ሊወድቅ ቻለ አንድ ሰው በዚህ ደረጃ የተከበረ ሰው እንዴት ሊሸነፍ ቻለ እንዴት እሳቸው አባታችን ተናግረዋል ይሄን ጥለነው ለምን ሄደው መሬት ብለዋል ጥለነው ለምን ሄደው መሬት በእያንዳንዱ ቀን ላይ ዋስትና የሌለን እኛ መጻተኞች በዚህ ደረጃ እንዴት እንሸወዳለን እንዴት
በዚህ ደረጃ ፈጣሪን አምላክን መንክዳለንና እንበድላለን የሚለው ስታስበው ኪሳራ ነው ዳንኤል ክብረት አሁን ደሱ እየታበ ሌላ ዓለም ውስጥ ሆኖ ሊናገር ይችላል ግን ከውጭ ሆነ ለምናየው እንግዲህ አንዳንድ ነገሮች አንዳንድ እውነቶች እንዳተያዩ ነው ይባላል አንዳንድ እውነታ ላንተ እውነት የሆነው ላንተ ልክ የሆነው ለኔ ስተት ሊሆን ይችላል ይሄ ግን አንድ እውነት ብቻ ነው ያለው አንድ እውነት አተያይ የሚባል ነገር የለም ምንም ገንዘብ ስልጣን ከዛ ህዝብ ይሄ ነው ያለው ከህዝብ ጋር ትቆማለህ ወይስ ከገንዘብና ከስልጣን ጋር ትቆማለህ ስልጣንም ገንዘብም ይሄ ኖሮ ህዝብን ሳትበድል ደግሞ መኖር ሌላ ኦፕሽን አለ መሃል ላይ ለዚህ ኮኖ መጻፉ በግልጽ ታላቁ መጻፍ በግልጽ ነው ለትጌታ አትገዛ ብሎ በግልጽ ያስቀመጠው ለዚህ ነው ይሄ ፈተና ስለሚገጥመን ነው ስለዚህ እዛ ላይ መተህ ከወደክ በኋላ አዝናለሁ እኔ በእውነት እግዚአብሔር ልብ እንዲሰጠው በአብዛኛዎቹ ከዚህ በኋላ ልጆቻቸው አድገው በዚህ ኢትዮጵያ እንደዚህ አይነት ዘመን ነበረ ተብሎ ሲነገር አዎ ነበረ እና እዛ ቦታ ላይ እኮ ያንተ አባት ነበር ይሄንን የሚወስኑ ሲባል አንድ ልጅ የሚሰጠውን ስሜት እኔ መገመት ነገ የለም ብሎ ነው የሚያስበው አንድ ሰው በነገር ላይ ስልጣንና ገንዘብ የሚያሳብድ ነገ የለም ሃይማኖት ደግሞ የሚያስጠነቅቅ ነገም አለ ከሞትም በኋላ ፍርድ አለ ብሎ ያስጠነቅቃል ሶ ያንን ሚዛን ስትስት ነው ችግር ውስጥ የምትገባውና እንደውም መታዘን አለበት ብዬ ነው ማስበው የምንጮህና የምንቆጣው ግን ህዝቡን እንዲለቁልን ነው ለነሱ ስላዘንን በየቀኑ ህዝቡ ላይ የሚከምሩበትን ማአት ቶለሬት ማድረግ መቻል ስለማንችል ነው ህዝቡን ልቀቁልን ነው በግል ህይወታቸው የሚፈልገውን ማንንም ሰው መምረጥ ይችላል ጥሩ እውነት ነው ህዝቡን ልቀቁልን እውነኛ ቃል ነው መጥቴ ወድጄዋለሁ ሰዓታችንም እያለቀብን ነው እንግዲህ ሁሉ ነገር ብለናል ይሄ ሁሉ በማስረጃ በእውነት ላይ የተመሰረተ ምን ነበር የተሰጠው ተስፋ ምንስ ውሸት ነበር የሚለው ነገር እንግዲህ ከዚህ በላይ አስረጅ በርግጥ ብዙ አስረጅ ነገሮች አሉ ግን ለዚህ ፕሮግራም ተስማሚነት የሚሆን በቂ አስረጅ ነገር አቅርበናል እንደው የመጨረሻውን ፕሮግራም ማሳረጊያ የሚሆንልኝ ይሄ ሁሉ ሲሆን ይሄ ሁሉ ሲደረግ ህዝብ የሚሰጠው ብያኔ አለ የህዝብ የሚሰጠው ብያኔን በተመለከተ ራሱ አብይ አህመድ ያለው ነገር አለ እሱን መሰረት አድርገን የሞጫ ንግግራችን ወይ የሞጫ ዝግጅታችን እናደርጋለን እሱን ቪዲዮ እንመልከተው እሺ አንዳንዶች ደርግ የወደቀው 83 ነው ይላሉ አይደለም ደርግ የወደቀው የወጣ ማግስት ነው ሲንገዳገድ የቆየበት ጊዜ ቆጥረን ነው እንጂ ወጥቶ በማግስቱ መረሸን ሲጀምር ከህዝብ ልብ ወጣ ከህዝብ አምሮ ወጣ ቀስ እያለ ከሀገር ወጣ ከሀገር የወጣበት ጊዜ ሳይሆን ከህዝብ ልብ የወጣበት ጊዜ የወደቀው እኛም እንዳንወርቅ መፍትሄው ህዝብ ማክበር ነው የህዝብ ፍላጎት መመለስ ነው ሲያቅተን ደግሞ መናገር ነው መደበቅ አያስፈልግም በየሄድክበት ቃል እየገባ በየሄድክበት ለዛ ስብሰባ ብቻ ህዝብ እያታለልክ የምታልፍ ከሆነ የጊዜ ጉዳይ ነው ህዝብ ይጠይቃል ያኔ ምላሽ ይጣ እንዴ በቃ እንዴት ነው ሌላ ዓለም ላይ ያለን ሁሉ ነው የሚመስለኝ አንዳንዴ አንድ ሁለት ደግሞ ይሄው ላለው ነገር የ7 ዓመታት ያብይ ተስፋና ውሸት ማሳረጊያው ይሄ ነው ህዝብን ካሰቃየ ህዝብን ከበደልክ ህዝብን እንዲካደረክ ያኔ ነው ከሀገር የወጣው ያኔ ነው ስልጣን የለቀቀው ደርግ የሆነው ይሄንን ነው ደርግ ከሀገር የወጣ ጊዜ አይደለም ስልጣን የለቀቀው በግፍ በበደለክ እንግዲህ እሱን አገላለጽን ማለት ነው ያኔ ነው ስልጣኑን የለቀቀው ከህዝብ ልብ ይወጣው ብሏል አብይ አህመድ ስልጣንን በያዘ መጋቢት ለያዘ መስከረም 4 ጀምሮ በቡራዩ በሱልታ አካባቢ ንጹሃን ሰዎች ከተጨፈጨፉበት ሰዓት ጀምሮ እነዚህ ንጹሃን ለምን ተጨፈጨፉ ብሎ ደግሞ የአዲስ አበባ ወጣቶች ደግሞ በአዲስ አበባ ላይ ለምን ንጹሃን በማንነታቸው ይጨፈጨፋሉ ብለው እንትን ሲሉ በብሔራዊ አካባቢ ፉሎ አካባቢ ላይ በአደባባይ ባልሙ ተኳሽ የረሸነ ጊዜ ቅድም እሱ ያለ ነው ወደስ በተቆስ በረሽን ጊዜ ከህዝብ ልብ ወጥቷል ብሏል አብይ አህመድ ያኔ ነው እንግዲህ ሰው በቃሉ ነው አይደል የሚመዘነው አብይ ራሱ ምን ብሏል ቃል ይገላል ቃል ያድናል ብሏል እንግዲህ አብይ አህመድ በቃሉ መሰረት ዳነ ወይስ ሞተ ዝም ብለህ የመጀመሪያው ቪዲዮ በፓርላመንት ውስጥ የተሰጠውን ያንን የተጨበጨበለትን ንግግር ከዛ ደግሞ ውጪ አዲስ አበባ ላይ መስቀል አደባባይ ላይ
የተደረገለትን አቀባበል በየክፍለ ሀገሩ ደግሞ የተደረገለትን አቀባበል ምናምን አስበህ ያ አቀባበል ከ7 ዓመት በኋላ አለ ወይ ነው አለም እኮ አይደለም አሁን ያ ወዶት ተቀብሎት እንደው በተኛ ወይ በላ ጠጣው ሲለ የነበረው ህዝብ አሁን እንዴት ነው የሚያየው ነው መቼ ነው የሚሞተው ነው አይደል መቼ ነው የሚወስድልን ነው ከላያችን ላይ መቼ ነው ይሄ ሰው የሚቀሰፍልን አይደለም በየውነት እኮ ነው በአደባባይ ምንም እኮ አይደለም እኔ አንድ ቦታ ላይ እዛው ኢትዮጵያ የሆነ ማህበር ላይ ከዚህ በፊት አግኝቻቸዋለሁ ብዙ እንትን መነኮሳት ምናምን ተሰብስበው እነሱ ካህናቱ ምናምኑ ሳይቀር በቃ ይወዱታል እና እኔ እንደውም ያው እንትን ስንል ጴንጤ እንደሆነ አውቃቸዋል አይደል ምናምን ስላቸው አዎ እነሱም ክርስቲያን ናቸው ምናምን ሁሉ ብለው መለሱልኝ ማለት ነው ትዝ ይለኛልና ያው ለስንበሻሸቃለን እዛ ትላልቆች መነኮሳቶች ዘመዶቻችን ምናምን ያሉበት አውቃቸዋል እነሱ ያው ልዩነቱ ምናምን ብዙ አይታወቅም አይደል በኦርቶዶክስና በጴንጤው መሃል እና አንዳንዴ እንደው በዛ ያላቸውን አመለካከት ብዬ አውቃቸዋል ጴንጤ ነው አይደል ስላቸው አዎ ክርስቲያን ነው እሱ በቃ ምንም ብዙ ነገር አነሳውባቸው ሁሉንም ነገር ጣሉትና አምስት እድል ቢኖረኝ 5 ጊዜ መርጠዋለሁ አሉኝ አንድ መነኩሴ እናት ማለት ነውና በዛ ስቀን ምን ብለን ተለያየን ከስንት ጊዜ በኋላ በአመት ይሁን በመናምን ሌላ ሰዎች እንደዚሁ ምንኩስና ተቀብለው ለሳቸው ተስካር ተብሎ ተሰብስበው ሄድኩኝና ያው እንሄዳለንና የሄድን ጊዜ ስገባ ጀምሮ ፖለቲካ ነው የሚወራው ፖለቲካ ይወራል ፖለቲካው ምን መሰለ የሚወራው እግዚአብሔር ከዚህ ሰው ይገላግለን ቤተክርስቲያናችንን ሊያጠፋ መነኮሳታችንን እየገደለ እያሳረደ ቤተክርስቲያንን እያወደመ እግዚአብሔር ይድረስልን ከዚህ ሰው ይገላግለን እኔ ለሱ ሁሉ አዘኩኝ ይዛን ሲወጣ ይሄ ሁሉ መነኮሳት ይሄ ሁሉ ካህናት እንዲየረገሙ እነዚህ ሁሉ ትላልቅ ሰዎች እንዲያዘኑበት አንድ ሰው ምን አይነት ሊኖር እንዴት አይነት ኑሮ ነው የሚኖረው አንተ ከርስኮ መጥፎኮ ነው ከርስኮ ባንተ በቤተሰብ በትውልድ ሁሉ ነው የሚመጣው እንደዚህ አይነት ነገር በጣም አደገኛ ነውና ምን አይነት አለመታደል ነው ስለዚህ በዛን ጊዜ የመረቁ ሰዎች የረገሙ ለታ ቤተክርስቲያን ነክተህ የረገሙ ለታ የዛን ጊዜ ወድቀሃል ነው ደግሞ የዛን ጊዜ ብዙ ሰዎች ወደው እንደው ደህንነታችንን ምናምን ላንተ ብለን እንሙት ያሉህን ሰዎች ደህንነት ተጠብቃለሁ ብለ እኔ የሰፈራችሁ ሚኒሻ አይደለሁም ያልክለታ የዛን ጊዜ ሞታል ወለጋ ሰዎች ህፃናት ሳይቀሩ ታረዱ ሞተው አንተ ሽርሽር ችግኝ ተተክላለህ ሲባል አይ ላስከሪኑ ጥላ ይሆንላችኋል ብለ የተሳለክለታ አንተም ሞተሃል ያከባቢው ማህበረሰብ በዘር ያባደንክ ያበሻሸክ አንተ እንዲነ ከመቶ ዓመት ወለጋ ሄዶ ከመቶ ዓመት አይመለስም ምናምን ይያል ቁስል በወንድማማቾች ላይ ጸብን የሚዘራ የተረገመ ነው የተባለ አንተ የተረገምከው በህዝብ መሃል ይሄንን ያረክ ጊዜ ነው ስለዚህ የዛን ጊዜ ሞተሃል ነው አሁን እኮ ምናየው እኮ በአደባባይ ላይ ምናየው እኮ ይሄ መንግስት ያረጋ ያለው እኮ ውረድ ውጣ ጥፋ ያለ ህዝብ እኮ ተነስቶበት አለው መኖር አለብኝ ያለ የሌለ ሀብቴን በድሮን ግዢ በድሮን ፋብሪካ በጥይት ፋብሪካ በወታደር ብዛት እጸናለሁ ያለኮ በፍቅር ህዝብ የተቀበለው ህዝብ አሁን በወታደር ብዛት ካልቆየው ያለ ነው እንጂ ህዝብ ማለት ጥሎታል ገፍቶታል እኮ አሁን እኮ የተንገዳገደ እኮ በጦርነት እኮ በኃይል ቆያለሁ ያለ አለቀኮ ህዝብ እኮ በቃኝ ብሎ እየገፋው እኮ ነው በመሳሪያ ሁሉ እየገፋው እኮ ነው ነፍጥ ይዞ እኮ እየወጋው ነው እየገፋው ነው ውረድልን ብሎ በ7ኛው ዓመት ቀድሟል እሱማ 2 ዓመት ከዛም በፊት ጀምሮ ነው ትግሉ የተጀመረው አሁን ግን ተናንቋል ውረድ አልወርድም ላይ ደርሷል በቃ ያለቀ ነገር ነው በኢትዮጵያ ህዝብ ልብ ውስጥ መጠላትማ ሌላ ነገር ነው ምናምን መጠላት ሌላ ነገር ነው ክፉን ነው የሚመኝለት መክሰፍቱን ነው የሚመኝለት ኢትዮጵያ ከቆሰለው ቁስለት አቋያ ማለት ነውና የዛን ጊዜ ነው አንተም የወደከው የመትከው ብዬ ላስታውሰው ወዳለሁ ሰሚካለም ጥሩ
መቲ እጅግ አድርጌ አመሰግናለሁ። እንግዲህ የ7 ዓመታት የአብይ ተስፋና ውሸቶች በተሰኘ ርዕሰ ጉዳይ አድማጭ ተመልካቾቻችን የነጋሪት ቲቪ ተመልካቾቻችን ያነሳናቸው ሐሳቦች ከጋዜጠኛ መታሰቢያ ቀጸላ ጋር ሆነን ይህንን ይመስላል። ባነሳና ሐሳቦች ላይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በቀጣይ ሳምንት ደግሞ ልክ እንደዚሁ በብናለሽ መቲ እንዲሁ በነጋሪት ቲቪ የተለያዩ መሰናዶዎቻችንን ይዘን ከጋዜጠኛ መታሰቢያ ቀጸላ ጋር አብረን እንቀርባለን። ጋዜጠኛ መታሰቢያ ቀጸላ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቼ ዳግም በሌላ መሰናዶ እስክንገናኝ ድረስ ሰላም።